የመጽሐፍ ቅዱስ ዕውቀቶን ይመዝኑ። ከወደ ቲቶ የወጡ ጥያቄዎች። አንደኛ፣ ጳውሎስ ቲቶን በቀርጤስ የተወው ለምንድነው? ሀ ከአገልግሎት በኋላ ዘና ለማለት፣ ለ አብያተ ክርስቲያናትን ለመገንባት፣ ሐመርሃ ሽማግሌዎችን እንዲሾምና ነገሮችን እንዲያስተካክል፣ መ በምኩራብ እንዲሰብክ። መልሱ ሐመርሃ ሽማግሌዎችን እንዲሾምና ነገሮችን እንዲያስተካክል። ወደ ቲቶ ምዕራፍ 1 ቁጥር 5። ሁለተኛ፣ አንድ ሽማግሌ ምን ባህሪያት ሊኖሩት ይገባል? ሀ ገንዘብ የሚወድ፣ ለ ስልጣን የሚወድ፣ ሐመርሃ ነቀፋ የሌለበት፣ ለሚስቱ ታማኝ፣ በዝሙት የማይከሰስ፣ መ ሁሉም መልስ ይሆናል። መልሱ ሐመርሃ ነቀፋ የሌለበት፣ ለሚስቱ ታማኝ፣ በዝሙት የማይከሰስ። ወደ ቲቶ ምዕራፍ 1 ከቁጥር 6 እስከ 7። ሶስተኛ፣ ጳውሎስ እንደተናገረው በቀርጤስ ምን አይነት ሰዎች ነበሩ? ሀ ብልሆች፣ ለ ትሁትና ለጋስ፣ ሐመርሃ ውሸታሞች፣ ክፉ ጨካኞች፣ ሰነፍ ሆዳሞች፣ መ ደሃን ግን ታማኞች። መልሱ ሐመርሃ ውሸታሞች፣ ክፉ ጨካኞች፣ ሰነፍ ሆዳሞች። ወደ ቲቶ ምዕራፍ 1 ቁጥር 12። አራተኛ፣ አማኞች ለገዦችና ለባለስልጣኖች ምን መሆን አለባቸው? ሀ ተቃዋሚ፣ ለ ታዛዥና ተገዥ፣ ሐመርሃ ተረካቢ፣ መ አመፀኛና ደፋር። መልሱ ለ ታዛዥና ተገዢ። ወደ ቲቶ ምዕራፍ 3 ቁጥር 1። አምስተኛ፣ ጳውሎስ የማይጠቅሙ በመሆናቸው መወገድ ያለባቸው ያላቸው ምንድነው? ሀ ረጅም ጸሎቶች፣ ለ የሥርዓት ማጠቢያዎች፣ ሐመርሃ ሞኝነት ካለው ምርመራና የዘር ሐረጎች ታሪኮች ክርክር፣ መ የቤተ ክርስቲያን በዓላት። መልሱ ሐመርሃ ሞኝነት ካለው ምርመራና የዘር ሐረጎች ታሪኮች ክርክር። ወደ ቲቶ ምዕራፍ 3 ቁጥር 9። ስድስተኛ፣ እግዚአብሔር በምን አዳነን? ሀ በእኛ የጽድቅ ሥራ፣ ለ ሕግ በማክበራችን፣ ሐመርሃ እንደ ምሕረቱ መጠን ዳግም መወለድን መታጠብንና በመንፈስ ቅዱስ መታደስ፣ መ ጾምና ጸሎት። መልሱ ሐመርሃ እንደ ምሕረቱ መጠን ዳግም መወለድን መታጠብን እና በመንፈስ ቅዱስ መታደስን። ወደ ቲቶ ምዕራፍ 3 ቁጥር 5። ሰባተኛ፣ ጳውሎስ እንደተናገረው ሽማግሌዎች ምን መሆን አለባቸው? ሀ ንቁና ታታሪ፣ ለ ጤናማና ሀብታም፣ ሐመርሃ
ልከኛ ጭምቶች ራሳቸውን የሚገዙ መ የህግ አስተማሪዎች መልሱ ሐመርሃ ልከኛ ጭምቶች ራሳቸውን የሚገዙ ወደ ቲቶ ምዕራፍ 2 ቁጥር 2 8ኛ ሴቶች የእግዚአብሔር ቃል እንዳይሰደብ ምን ማድረግ አለባቸው? ሀ ባሎቻቸውንና ልጆቻቸውን የሚወዱ ለራሳቸውን የሚገዙና ንጹሆች ሐመርሃ በቤት የሚሰሩና ለባሎቻቸው የሚታዘዙ መ ሁሉም መልስ ይሆናል። መልሱ መ ሁሉም መልስ ይሆናል። ወደ ቲቶ ምዕራፍ 2 ከቁጥር 4 እስከ 5 9ኛ ክርስቲያኖች እንዲቃወሙ የታዘዙት ምንድነው? ሀ ጋብቻና ቤተሰብ ለ የብሉይ ኪዳን ህግ ሐመርሃ እግዚአብሔርን አለመፍራትና ዓለማዊ ምኞት መ የአሕዛብ ህብረት መልሱ ሐመርሃ እግዚአብሔርን አለመፍራትና ዓለማዊ ምኞት ወደ ቲቶ ምዕራፍ 2 ቁጥር 12 10ኛ በፈጣሪ የታመኑ ሰዎች ምን ማድረግ አለባቸው? ሀ ሌሎችን መከራከር ለ የጉቦ ስጦታዎችን መለማመድ ሐመርሃ በበጎ ስራ በጥንቃቄ እንዲጸኑ መ የውጭ ሰዎችን መጥላት መልሱ ሐመርሃ በበጎ ስራ በጥንቃቄ እንዲጸኑ ወደ ቲቶ ምዕራፍ 3 ቁጥር 8 ምን ያህል ጥያቄ መለሱ? መልሶትን በኮሜንት መስጫው ላይ ያስቀምጡልኝ። እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፎትን ይግለጹ። ቅዱስ ቃል ቲዩብ ተባረኩልኝ።